ካልተግባባንም አላወቃችሁኝም እኔ አልተግባባንም አላወቃችሁኝም እኔ አዎ ወንጀለኛ ነሽ አውቀንሻል በቃ ምንም ነገር ላደርጋችሁ ይችላል ምንም ነገር ሊሆን ይችላል በቃ ታግናለሽ ጠብቂው ነው ምን እንዳንቺ ትል ያበላችሁ ነው የምትጠብቅሽ እኔ ትል ይሄ ማደርገው እኔ ነኝ በቃ ትዝ ሲለኝ እሱ በቃ ሷማ ትናገርብኛለች ለሰው ታወራብኛለች እኔ ምን ሳረጋያችሁኝ ምን ሳረጋያችሁኝ እንደገባው አንቺም ትገቢያለሽ ከደቂቆች በኋላ ያደረገው እንደ ስራው ላይ ያደርገው ይችላል እኔ ምን ሳረጋያችሁኝ ምንድነው ስርዓት እኔ ስለማታቀኝ ነው ተሰሚኛለሽ ስለማታቀኝ ነው እኔ ስለማታቀኝ ነው እሺ አፈር ድሜ ነው ማበላሽ የሰማሽ እናንተ ብታውቁኝ እኔን አስራችሁ እዚህ ጋር ታወሩኝ ብታውቁኝ እኔ ምን ሆነ ምን ያረክሽ ማን ነው እሱ ምን ያረክሽ ነው ምን ፈልገህ ነው ምን ያረክሽ ነው ምንድነው ተወኝ በቃ እኔ ከዚህ ጋር ሌላ ነገር ውስጥ ነው የምከታችሁ በቃ ተውኝ ሀቢቢ ራበ ይዘና ገመድ ያላ ምን ሆነና ነው ልጄ ነው ምን አባቱ ልጄ ነው ልጄ እኮ ነው በልጄ መብት የለኝም ሴቱን ሁሉ አረብ ሀገር ላይ ሳውዲ ላይ ሴቱን ሁሉ ስታሰቃየ ነው ምንድነው ማለኝ ነው የምታሾፊው ማለኝ ነው የምታሾፊው የሚገርም ስራ ስትነጋገሩ በቃ ተወኝ በቃ ብዙ ነገር እንትን ያልኩ በቃ ተወኝ እኔ ውስጤ ሰላም የለውም በቃ ተወኝ ሰላም የለውም ምንም አይደለም መድኃኒት ነው ለልጄ መድኃኒት ነው ምንድነው የምትቀርጸው ምንድነው አንተ አይታታቅም አይጣፍጣል አይታታቅም ጠጣ ቅመሰው ይጣፍጣል መድኃኒት ነው ይሄን ነው የምንበላው አረብና ከሱዳን እያስተካከለ ይሄን ነው መድኃኒት ነው ይሄን እንበላለን ለጤና ጥሩ ነው ተጠቀሙት እናንተ አንቺ ውሻ ይሄን አንድ ልጅ ምንድነው ስርዓት እኔ ስለማታቀኝ ነው ተሰሚኛለሽ ስለማታቀኝ ነው እኔ ስለማታቀኝ ነው እሺ አፈር ድሜ ነው ማበላሽ የሰማሽ እናንተ ብታውቁኝ እኔን አስራችሁ እዚህ ጋር ታወሩኝ ብታውቁኝ እኔን ስለዚህ እኛን ማን እንደሆነ አላወቅሽም እኔንም አላወቃችሁኝ እሱን እንተዋወቃለን በደንብ ሲገባሽ እሺ ሁሉን ነገር ትናገራለሽ ማንን መፍራት እንዳለበት ታያዋለሽ ከደቂቃ ምን አርጊ ነው የምትሉኝ የሰማሽ ነው ምንድነው ምን አርጊ ነው የምትሉኝ አይ እንጂ ያሲን ሜሪ አረጋ ጭራሽ ምንድን ያንቺ ጓደኞች ምንድነው ያደረጋችሁት ያለችው ግርማቸው እንዴት ነው የምታውቂው እሺ ምን ትራክ አድርገው ምንድነው ስልኬ ምንድነው ታረጉት በሙሉ እያንዳንዱ ነገር ይጣራል ይያዛል ምን አድርጌ ብሎክ የሚደረግ እያንዳንዱ አኮት የምታንቀሳቀሱ ነገር አይኖርም ከሀገር አትወጪም ፍታኝና እናውራ ፍቱኝ አየሽ ደም እያፈለፈለ እንደማታያችሁ አይደል እናንተ ወንጀለኞች ውሻ አይደለም እኔ ያሰርከኝ ፍታኝ እንዳልጮህ ማንበብ ከቻልሽ እሺ መርማሪ ጋዜጠኛ ሮቤል ይባላል በጠቅላላ እዚህ ያለ ነው የህጋዊ ሰዎች ነው እኮ ምን አርጊ ነው የምትሉኝ ደም አክለፍልፎሽ እኮ ምን አርጊ ነው የምትሉኝ እኔ ስለኔ እኮ አታውቁም እናንተ ሰዎች መጀመሪያ እኮ አልተግባባንም አላወቃችሁኝም እኔ አዎ ወንጀለኛ ነሽ አውቀንሻል በቃ ምንም ነገር ላደርጋችሁ ይችላል ምንም ነገር ሊሆን ይችላል በቃ ምን ታረጊናለሽ ነግሬሃለሁ በሴት ልጅ አምላክ እኔ እጮሃለሁ በጣም ጥሩ አዎ እጮሃለሁ ወደዛ አንተ ደግሞ ዞር አድርግልኝ አንተ ወደዛ ውጣልኝ በቤት እንዴ ሰው በቤቱ እንዴ ገብታችሁ እንደዚህ ምን ማለት ነው ዝም ብለሽ አፍሽናት ምንድነው የሆናችሁት ምንድነው የፈለጋችሁት ከኔ በሰላም ጠየቅሽ አሁን በሰላም ገብተን ልናወራሽ ሞከርን አንቺ ግን በጣም ራስሽን ጻድቅ አርክሽ አይደል ስለምሮ የምታወሩት ወላ ሴት አልሸጥም ሴት ስለመሸጥ ትይናለሽ አይደል አንቺ ኖሮኛ እኔ ትልቅ ትንሽ አሁን ምንድነው ወንድሜ አሁን እዚህ ጋር የሚያነጋግረን ነገር የለም አሁን ያላችሁት እኔ ቤት ውስጥ እስከሆነ ድረስ እኔ እንደዚህ ልዘርፋችሁ ከዚህ በኋላ ያንቺ ቤት የማይሆንም የምታንቀሳቅሹ እያንዳንዱ አይደል ይኸውልሽ ገንዘብ ካለ ሁሉም ነገር ይታገድልሻል ሰሚኛለሽ አህለ እስኪ የሳውዲ መንግስት ያወጣሽ እንደሆነ እናያለን አረቦቹ ጓደኞች ያወጡሽ እንደሆነ እናያለን ሰሚኛለሽ ሰው በቤቱ ጓደኛሽ ይኸውልሽ እኔ ምን ሳረጋያችሁኝ ምን ሳረጋያችሁኝ እንደገባው አንቺም ትገቢያለሽ ከደቂቆች በኋላ ያደረገው እንደ ስራው ላይ ያደርገው ይችላል እኔ ምን ሳረጋያችሁኝ ቤቴ እኮ ነው የመጣችሁት ይሄ ትል ስታበው ይሄ ልጅ መድኃኒት ነው ተይ እንጂ ቅመሰው ቻይናዊ ይችላል ቅመሰው ቻይናዊ ነሽ ይሄ አትክፈተው ሰው ቤት ገብተህ እንደዚህ ትቀርሳለህ አትክፈተው የሚሸተው ራሱ ምን ነው አትክፈተው እንዳይሄዱብሽ ፈርተሽ ነው ቅመሰው ትንሽ ቆንጆ ይጣፍጣል ይኸውልሽ ትቀምሰው አሁን መዛቱን ትቀምሰው የሚበርድላት አይነት ካሜራውን አጥፋልኝ ምናልባት ለዩቲዩብ ስለማይመች ትቀምሰው ልትማተው በቃ ስለሲልኝ በቃ በእናትህ ጀግንነትሽ አሁን የተገለጠልሽ ወይስ በቃ ቁጭ ብለን እናውራ እንደዚህ መታ ሲልጅ
ግማችሁ በእናታችሁ ሽታው በቃ ተወኝ። በቃ ምንም አትነካኩብኝ። በቃ በደም ይታይሽ ፎቶ ምናምን በደም አንሱ እና እንደዚህ ሴት ልጅ ይደበደባል እንደዚህ በደም ሴት ልጅ አይደበደብም ማለት ገና ፍርድም ያበላሻል። ፍታኝና እጄ መስራት እናውራ። ልጅ ራሱ ውስጥ ሐኪም ቤት ሄዷል። በቃ ወሰደታል ቆሻሻ ቶሎ ይዛችሁልኝ ነው ከተቻለ። እሺ በተችሎት ከሆነ ወይ ደግሞ ባለበት ሄጄ ያወራዋለሁ። ጥርሴን እኮ ነው ጥርሴ ተነቃንቋል። ገና 32 ይረግፋል። አሁን እስኪ ጀግንነትሽን ታሳይኛለሽ። ማንነትሽን ጥርሴን ገንዘብሽን ብሎክ እየተደረገ አካውንት ተዘጋ። ዘግተናል። ጨርሷል ሁሉ ምንድነው? በቃ ይኸውልህ በቃ በእናትህ ዘንልኝ። ይኸውልህ ቴክስት ይታይሻል። የገባልሽ ቴክስት የባንክ ስቴትመንት እያንዳንዱ ብታንቀሳቅሹ ገንዘብ የጠፋበት ነው። እሺ በቃ ይኸውልህ የተዘጋ አካውንት ነው። እሺ ትሰሚኛለሽ? በገንዘብሽ እንዳትቆይ ከኔ በላይ ማንም እንደሌለ እየነገርኩሽ ነው። ግርማቸውን ያሰርኩት እኔው ነኝ። እሺ ትሰሚኛለሽ? አንቺንም እሱንም መሰሎቻችሁንም ያሰርኳቸው ነው። በቃ አንዴ እሺ እናውራ። በቃ እሺ በተደጋጋሚ ደውሉ። የሚንቀሳቀስ አካውንት ገንዘብ አይኖርሽም ከዚህ በኋላ አንቺ ትሰሚኛለሽ? በቃ እሺ እናውራ። በቃ በሰላም ምንድነው ታሰቃዩ ልጅ ማን ነው? ምንድነው? ይኸውልሽ ልጄ ነው አንድ ልጄ ነው ሳሳድገው ቀብረጠሴ ስትይ የነበረው ነገርሽ ገና ምን አይተሽ ገና ሐሞት ትተፊያለሽ። ትሰሚኛለሽ? አሁን ምን ነግርሽ ነገር አንቺ ሴት ልጅ ሆነሽ ደግሞ እኔ እኮ ቅድም የገረመችኝ እኮ ስናወራት እራሱ ምን ያህል በርቀቷ ታይዋለህ እንዳይደረስባት ሄደችበት አይደለም። ይኸውልህ እኔ በጣም ብዙ ጊዜ ውጡ ሐላል ምናምን ማን ነው ሐራም ምናምን ነገር አልሽ አይደል? ይኸውልህ በቃ እኔ ማለት ነው በቃ አውሩን በግልጽ እናውራና አብይ በር ላይ የቆሙ ሰዎች አሉ ያሉ ነው። እስቲ እባካችሁ ያያችሁ ምንድነው ደግሞ ሌላ ምንድነው? ይኸውልሽ ምንም ይኸውልሽ ከዚህ በኋላ በጣም ብዙ የምንፈልገው ነገር አለ። ቤቴ የራሴ ቤት ነው እና እኔ የራሴ ቤት ነው ቤቱና ምንም ሌላ እንትን አይደለም። እስቲ በግልጽ ምንድነው እያንዳንዱ ቤት ይፈተሻል እኮ ምን ልንገርሽ? በግልጽ ምን ልንገርህ? ምን ትነግሪኝማ እየነገርኩሽ ነው። የምትነግሪኝ ነገር በጠቅላላ አንደኛ በድብቅ ካሜራ ስለያዝኩሽ ይሄ ልጅ ስታሰቃዩ ትል ስታቢው አይደለ መድኃኒት አይደለ በአንቺ ቤት ግን ልታጣጭው አይደለ? አልገባህም እኮ እኔ ለዚህ እኔ ምክንያት አለኝ። ምን አድርግ ነው የምትይው? አንድ ፍሬ ሕፃን ልጅ ምን አድርግ ነው የምትይው? ሁለተኛ ነገር ሴቶችን ምትነግጂ እንደ ሰው ማታስቢ ሰው በላ የሆንሽ የሴት ምንነት ማንነት ያልገባሽ ሴት ሆነሽ ያረከስሽ ራስሽን ያረከስሽ ይሰማኛል እኮ ምኑ ላስረዳ ምኑ ነው የሚሰማሽ? ይሰማኛል እንደዚህ ማድረግ ሳላስበው ነው። በቃ እንደ አይነት ሰው ውስጥ ያስገቡኝ በቃ አረቦች ናቸው ሀበሾችም አሉ ሳላውቀው ነው በቃ እንደ አይነት ነገር ውስጥ የገባሁት በቃ እና ፈልጊው አይደለም። ምንድነው ሳላውቀው እያወቅሽ እየሰራሽ ምንድነው ሳላውቀው ማለት ይሄው አለሽ አይደል በአካል ምንድነው ሳላውቅ በደመ ነፍስ የሚሰራ ስራ አለ። እንደዚህ አይነት ጭካኔ በደመ ነፍስ ይሰራ። ልጁን አደንዝዘሽ አፍዝዘሽ ይኸው ልጁ ሆስፒታል ሄደ። ምንም እኮ አልሆነም። ራበኝ እኮ ነው ያለሽ። ራበኝ ሲልሽ አስረሽ ትልታዩ አይደል አንቺ። እኔ ታዲያ አባትየው እያሰቃየኝ ምን ማለት ነው? አባትየው የማን ልጅ ነው? ልጁ የማን ልጅ ነው? የማን ነው እሱ? የማን እኔ አልወልደውም። በቃ እኔ አልወልደውም። እሱ ነው በቃ የእሱ ልጅ ነው። እሱማ ልጅም እንደዚህ አይደረግም። የወለደን ሰው የወለደው እንደዚህ አይቀጣም። እኔ ያሳደግኩለት እኔ ጋር ነው በቃ ይኖራል። የማን ልጅ ነው? የሰማሽ ነው? የማን ልጅ ነው? አሁን ላከኝ ስትል አልነበር እንዴ? ልኮናል እያላችሁኝ አልነበር እንዴ? የግርማቸው ልጅ ነው እኮ የግርማቸው የወለደው ልጅ ነው። ለምን እንደማያውቅ ትሆናላችሁ? አሁን እዚህ ጋር የምታሰቃዩኛላችሁ እሱ ነግሯችሁ በመጣችሁት አይደለ? እንዴት ሆኖ ነው የግርማቸው ልጅ አንቺ ጋር ሊሆን ይችላል? ያንቺ ልጅስ እንዴት ነው ያለው? ማለት ምን ማለት ነው? እኔ በቃ የኔ ልጅ አይደለም ልጁ የግርማቸው ልጅ ነው። ሌላ ቦታ ነበር የወለደው። ከዛ ሌላ ቦታ ነበር በቃ ውጭ ነበር እና እዛ ስደተኞች የሆነ ጊዜ ስደት ነበርን በቃ ኢትዮጵያን ትውጡ ተብሎ ችግር ነበርና ይዛኔ ያመጣው እኔም ይኸው ተቀበልኩትና አሜን ብዬ ከሱ ጋር ፍቅር ነበርኩኝ። አሜን ብዬ ተቀብዬ ከማን ጋር ነው ፍቅር የነበርሽ? ከግርማቸው ጋር አሜን ብዬ ተቀብዬ ልጁን እዚህ ማኖር ጀመርኩኝ። ልጁን እዚህ መንከባከብ ጀመርኩኝ። ግን ልጁ ምንም ድዝዝ ያለ ልጅ ነው፣ ያናደኛል በቃ እና ይሄ ነገርኩ ነው በቃ ማለት ልጁን አመጣው በጣም ወደው ስለነበረ እኔ ማሳደግ ጀመርኩኝ። እሱ ከሌላ ሴት የወለደው ልጅ ነው ይሄ አሁን ያየሁት ልጅ? አዎ ከሌላ ሴት ነው የወለደው። መቼ ነው የመጣው ይሄ ልጅ ወደ አንቺ እዚህ ቤት? 2 ዓመት 3 ዓመት እያለ ነው የመጣው። እኔም ዛሬ ማለት ፍቅረኛዬ ነበር ማለት በጣም ወደው ነበር በዛ ሰዓቱ
ምን የልጁ ሚስት አለች አይደል? አንቺ እንዴት ነው ፍቅረኛሽ ነው ወይስ ደርቦ ይዞሽ ነው አንቺ? ከሷ ጋር ተለያይተዋል። ልጁን ይዞ ነው የመጣው። ተለያይተዋል። ከዛ ውጡ ሲባል ነው የወጣው። ከዛ ሀገር ኢትዮጵያኖች ስደተኞች ውጡ ሲባል ነው የወጣው። እኔም ያው አምኜ ተቀበልኩኝ። ልጁ እንዴት ወጣ? እሱ እዚያው ነው፣ እሱ እዛው ነው። ልጁን አንቺ እንዴት ይዘሽው? እሱ መላለስ ነበር፣ አብረን ነው እንትን ያለው። ይዞት ነበር የመጣው። እኔ ጋር ነው ያመጣው። ይሁን ብዬ ተቀበልኩት። ይሁን እኔ ጋር ነው ያለው ልጁ። ከዛ አንቺ ጋር አድርገሽ ስታሰቃዩ ኖርሽ ማለት ነው አይደለም? ይኸውልሽ አንድ ነገር ልትክጂኝ ብትሞክሪ ትሰሚኛለሽ? እያንዳንዱ በድብቅ ካሜራም የቀረስኩሽ አሁንም እየቀረስኩሽ ነው። እያንዳንዷን ነገር ሶሻል ሚዲያ ላይ ነው ማሰጣልሽ። ገንዘብሽን ማዘጋት ብቻ አይደለም። ይኸውልህ አይደለም፣ አልተግባባንም አንተ። ይኸውልህ ወንድሜ በቃ በደንብ እኔ ሁሉን በቃ እነግርሃለሁ። እንትኖቹ አሁን ሚዲያ ላይ እንደዚህ ከተለቀቀ አረቦቹም እንትኖቹም አብረን የምንሰራቸው እጃቸው ረጅም ነው። ለእናንተም አይደለም ለኔ ለማንም አይመለሱም። ስለዚህ አጥፉልኝና ካሜራውን በደንብ እሺ ልንገራችሁ በቃ እሺ። እኔ ሁሉንም ነገር እናገራለሁ። ምንም እንድትክጂኝ አልፈልግም። ስለ ብዙ ነገር አውቃለሁ ስለምትሰሩት ስራ። ልትክጂኝ እያንዳንዱ ቃላትሽን ነው ማየው። መርማሪ ጋዜጠኛ ነኝ። ሰምተሽኛል? እሺ አጥፋልኝ። እሺ አንድ ቃል ውልፍት ብትይ ግን ሌላ ነገር ውስጥ ነው። እሺ አጥፋላትና እያንዳንዷን ነገር ትናገራለሽ። እሺ አጥፋላት። እሺ አጥፋችሁልኝ። የትም ቦታ እንትን አይልም አይደል? አጥፍታችሁልኛል አይደለ? አጥፍታችሁልኛል። በቃ ይኸውልሽ አሁን ሌላ ነገር አልፈልግም። እሺ እየተባበርኩሽ ነው ያለሁት። ስላለው ነገር በጠቅላላ ትነግሪኛለሽ። እሺ ስለ አረቦቹ መዳረሻ እዚህ ሀገር ውስጥ ያሉትን ጭምር የት ነው ያሉት፣ የት ነው የሚያርፉት፣ የት ገዝተውስ እሱን ትነግሪኛለሽ። ይሄን ካንቺ መረጃ ፈልጋለሁ። ስለዚህ አንቺና ግርማቸው የተዋወቃችሁት ከብዙ ዓመት በፊት ነው። የተዋወቃችሁትም ዝም ብሎ ኤጀንትነት እሱ ወኪልነት ሲሰራ ሳይሆን ቅድም እንዳልሽው አሁን እውነታውን ነው የምትነግሪኝ እኮ ነግሬሃለሁ። በቃ እሺ እዚህ ስራ ውስጥ እንዴት እንደገባሽ ሳውዲ መችና በምን አይነት መልኩ እንደሄድሽ ጨምሮ ትነግሪኛለሽ። እሺ ለማንም ይሄ በቃ ይሄ ምንም ነገር እንትን አይልም አይደል? ማለት ከተናገርኩኝ እኔ ትለቁኛላችሁ አይደል? አውሪና ያለውን ነገር እንስማማለን። አሁን ሌላ ነገር አልፈልግም። እንትኑን ብቻ መረጃ ማስረጃ ነው። እናንተም እኮ አይጠቅማችሁ። ለእናንተም ትጎዳላችሁ። እውነት ወጣቶች ናችሁ እናንተ ትጎዳላችሁ። በጣም ከባዶች ናቸው። እውነት ይነም እየሰማሽ ነው። ከባድነታችን እኛን የምናሳይሽ እንጂ እነሱ አይደሉም። ሰምኛለሽ? እስካሁን ሲሆነው ባለው በሄደው ሁኔታ ቀጣዩም ደግሞ ከባድነታችን እያየሽ ትይያለሽ እኮ በቃ ከኛ ጋር በተባበርሽ ቁጥር ደግሞ ቅጣት ይቀላል። እሺ እናገራለሁ። በቃ እሺ በጣም ማለት እሺ። ስለዚህ መችና እንዴት ሄድሽ፣ በምን አይነት መልኩ ሄድሽ የሚለውን ከዛ ትጀምሪልኛለሽ። ስምሽ ራሱ ትክክለኛ ስምሽ ኢክራም ነው አይደለም? ሰናይት ነው ስሜ። ይሁንሽ። መቼ ሄድሽ፣ እንዴት ሄድሽ፣ ለምን አይነት ስራ ሄድሽ? ከቀድሞ ከጅምሩ ጀምሮ ነው የምትነግሪኝ። እሺ በጣም ረጅም ጊዜ ሆኗልና የመጀመሪያ ጊዜ እንደሄድኩኝ ያው እንደ ጀማሪነቴ ብዙም ቋንቋውን አልችልም ነበርና ሰው ቤት ነበር የገባሁት። በቃ ሰው ቤት ሰራ ነበርና በጣም መጥፎ አረብ ማለት ማዳሚ በጣም ከባድ ነበረች። 6 አመት ነው። በጣም ታሰቃይ ነበር። ቤትን መቀየር አልቻልኩም። በጣም ከባድ ነበረችና እና ታሰቃይኝ። ቤተሰብም ብር መላክ አልችልም፣ ስልክም ምንም ነገር ማግኘት አልችልም። በጣም ታሰቃይኝ ስለነበረ እንዳጋጣሚ ሞል ሄድን። ማዳሚ ሁለት ልጆች ነበራትና ህጻናቶች ወደ ውጭ ወጥተው እሷ ሞል ውስጥ ገብታ አንዳንድ ነገሮች እየገዛች እኔ ከልጆቹ ጋር ነበርኩና በዛ አጋጣሚ ሳገኝ መጥፎ ስለነበረች ጠፋው። ስጠፋ አንድ አበሻ ናት አገናኘችኝ። በቃ እነሱ ሰብስበው የሚኖሩበት ከግርማሽ ጋር ማለት ከግርማቸው ጋር ነው ያገናኘችኝ። በዛ ሰዓት ጥሩ ነው የሚመስለኝ ሁሉ ነገር። እሱ ጋር አገናኘችኝ። ብዙ ኢትዮጵያኖች ጓደኞች አገኘው። ብዙ ጭቆና ደርሶብኝ ነበር። በጣም አረቧ ታሰቃየኝ ነበር። ማዳሚ በጣም ከባድ ነበረች። ባሏም ሊደፍረኝ ይሞክራል። በጣም ያስቸግረኝ ነበረ። 2-3 ለመድፈር በጣም ሞክሮ ነበረ። ይሄን ነገር ባፌ በቃ ምን እንዴት አድርጌ ላውራ? እሷ በጣም ኃይለኛ ስለሆነች እና በዛ ሰዓት ጠፋሁኝ። እነሱ ጋር ተቀላቀልኩኝ። በቃ ተመላላሽ እየሰራሁኝ የቤት ኪራይ እየከፈልን ኢጃዛ መኖር ጀመርን። ኢጃዛ ደግሞ እዛ እንከፍላለን 200 ብር እንከፍላለን ድርሃም። ከዛ እዛ እየኖርን እያለ እስኪ ስራውን ይቀር ተባለ። ስራውን እዚህም ስላልሆነልኝም እና እነሱ እንደሚሰሩ ስራ ከነሱ ጋር በጣም ጸባይን ወደዱና ቀልጣፋ እንደሆንኩ ሁሉ ነገር ሲያዩ በቃ ለምን አትገባም ብለው እኔን አስገቡኝ እና ስሜ ተቀየረ። እንደ አዲስ እንትን ነገር ተስተካከለልኝና ከነሱ ጋር መስራት ጀመርኩኝ። እነሱ የሚሰሩትን ረጅም ጊዜያቸው ነው ሲሰሩ የኖሩትና እኔ ምንም አልከበደኝም። ምክንያቱም እነሱ ብዙ ነገሩን መንገዱን ስላሳዩኝ አልከበደኝም። አንቺ ቀጥታ የተዋወቅሽው ከግርማቸው ጋር ነው እንጂ ሌሎቹ 3ቱን ጓደኞቹን ታውቂያቸው ነበረ? አውላቸውን
በቀለ እንዲሁም ደመቀ የሚባለው አይ አይደለም እሱ ነው ያስተዋወቀኝ ግርማቸው ነው ያስተዋወቀኝ እሱ ነው ያስተዋወቀኝ በጣም ጓደኛቸው ነው በጣም የሚዋደዱት ብዙ ነገር ነው እንደ ቤተሰብ ናቸው በጣም በዚህ ስራ ውስጥ ረጅም አመት የኖሩ ናቸውና በጣም ነው እጃቸው ረጅም ነው ምንም ነገር ማድረግ የሚችሉ ሰዎች ናቸውና ሳላቅ በቃ ገባሁኝ ብሩን አየው እዛ የሚከፈለኝ ማዳም የሚከፈለኝ ብር 3-4 በላይ እጥፍ ነው የሚሰጡኝ በዛ ላይ ብዙ ጥረት የለብኝምና አእምሮዬ በቃ እንደዚህ አይነት ነገር ውስጥ ገብቼ እንደዚህ ብቻ ስነቃ ምን እንደሆነ አውቃለሁ። ምንድነው ያወራችሁት? መጀመሪያ ወደዚህ ስራ እንድትገቢ ያደረገሽ በፊት የቤት ሰራተኛ እዛ እንደደላላ ነገር ሆኖ የሚኖሩ አሉ ደላሎች ሀበሾች። አዎ ከዛ እነሱ ጋር ነው የገባሁት። ቀጣይ ወሰዱና ያስገቡኝ። ማን ነው መጀመሪያ ይሄን ያገናኝሽ? ግርማቸው እና አስገባኝ። ደላላ ነገር ነው ኢትዮጵያን እንትን የሚኖሩበት እንትን ነገር ነው። ከዚህ ኢትዮጵያኖች ይመጡልናል። ከዛ ተነጋግረን አገናኝተናቸው ያ አረቡ የሚፈልገው ምን አይነት ሴት እንደሆነ ልጃገረድ ነው ወይ እንዴት ነው በቃ ብዙ ነገር የሚፈልገውን ነገር ይነግረናል። እኛ ያችን ሴት አናግረን ምን ብለን ግልጽና ምንም የሚፈልጉ ሰዎች አሉ ብር የሚፈልጉ እነሱ ከሆኑ ችግር የለም። የማይፈልጉ እንደዚህ ከሆኑ ወንዶቹ ከወደዷቸው አረቦቹ ግን ዝም ብለን እንደዚህ አታለን ጥሩ ቦታ ምናምን ብለን አስገብተን እንትንላቸዋለን። አሁን ይሄን ስራ የሚፈልጉ ሴቶች ልጃገረዶች መቼስ ልጃገረድ ዝም ብሎ አይገኝም ወይም ድንግል የሆነች ሴት በተለየ ከገጠር የመጡ ናቸው በአብዛኛው አያውቁም። እኔ ነኝ ራሱ ማግባባቸው የሚፈልጉትን ከሱ ጋር ከማውራቸው እኔ ስለሆንኩኝ እኔ አግባቢ ነኝ በቃ እኔ አግባባቸዋለሁ። እና እነሱ መጥተው ብራቸውን ከፍለው እኔ አግባብቻቸው እሷ አታውቅም ቋንቋውን ከክፍለ ሀገር ነው አብዛኛው የሚመጡልን ለማስገባት እኔ አናግሬ ያስገባቸዋለሁ። ይሄን ስራ የጀመርሽው በእርግጠኝነት ከዚህ 6 አመት በኋላ ነው ሊሆን የሚችለው አይደል? ከዛ በፊት ግን ለብዙ አመት አረብ ሀገር በቤት ሰራተኝነት ወይም ማዳም ጋር እና የምትዩ አይነት ቦታ ሰርተሻል። እሱን ያወቅሽው በዚህ 6 አመት ውስጥ ነው ግርማቸውን ወይስ ከዛ በፊት ነበር የምታውቂው? አይ ከዛ በፊት ነው የምታውቂው? ከዛ በፊት ሰማለሁ እንትኖች በብር ከዛ ወደዚህ የሚልኩ አሉ እንደዚህ በድብቅ እንደዚህ የሚልኩ አሉና እነሱ ሲያወሩ ሰማለሁ። እንዳለ ግን ወጥቼ እንደነገርኩ ወጥቼ ምንም ነገር ማድረግ ስላልቻልኩኝ ማዳም ኃይለኛ ስለሆነች መውጣት ስላልቻልኩኝ በጣም ነበር የሚከብደኝ። እና በዚህ አጋጣሚ እንደዚህ አይነት ነገር ሳገኝ በጣም ደስ ያለኝ ምክንያቱም እዛ ጭቆና ነው ነበር ደረሰብኝ። መጥፎ ቦታ ነበርኩኝ ጥሩ ቦታ አልነበርኩም። ምንድነው ደስ ያለኝ ማለት ምን ማለት ነው? ማለት ሰው እዚህ ጋር እንትን ማድረጌ መጥፎ ነገር ማድረጌ ከባድ ነው አውቃለሁ። ግን ከዛ ነፃ መውጣቴ በየጊዜው ዱላ ነበር። ሰውነቴን ማየት ትችላለህ። ሙሉ ነገሬ በቃ በጣም ነው ሰውነቴ ሁላ በጣም ከጥቅም ውጭ ነው የሆነው። እጄ ሁላ እግሬ ሁላ ቁርጥርጥ ብሎ በጣም ታሰቃኝ። በዲቶል ነበር ሁልጊዜ ግላብ እንኳን አላረግም ስሰራ ዲቶሉ እጄን ቁርጥርጥ አድርጎ በጣም ነው የሚሰቃየው። ክሎሮክስ ነው ሁልጊዜ ባፍና ባፍንጫ በጣም ነው የምታመው። በጣም ነው ከባድ ነው። በጣም ታሰቃየኝ ነበር። ምግብ አሰጠኝም ነበር። ታዲያ ይሄን ሁሉ ስቃይ ያየ ሰው እንዴት ነው ሰው ልጅ ላይ እንደዚህ አይነት በደል የሚያደርሰው? ምን ላድርግ? ወደ ሀገሬ ምላኪኝ አልኳት። አልክም አለችኝ። ወደ ሌላ ቦታ አልቀይር ማለት በቃ ከዛ ነው አንድ ያለኝ አማራጭ ጠፍቼ እነሱ ጋር እንዳጋጣሚ ያገኘዋቸው። እሺ እንዴት ገንዘብ አምላኪ ሆነሽ በዚህ ልክ ሰው የሰው ልጅ በዚህ ልክ ሲያሰቃይ አንቺ በደል ደርሶብሽ አይተሽዋል። መልሰሽ ደግሞ መተሽ እንደዚህ አይነት ስራ ውስጥ ሲያገናኙሽ እንዴት ገንዘብ አምላኪ ሆነሽ ሰው በላ ሆነሽ ትገኛለሽ? አንቺ ሳላስበው ነው በቃ እነሱ በብር አታለሉኝ። በቃ እኔ በብር ነው ያታለሉኝ። በቃ እኔ ብር ነው በቃ። ከግርማቸው ጋር ወዲያው ነው ፍቅር የጀመራችሁት ወይስ በሳቱ? አዎ በቃ እዛ አካባቢ በቃ በጣም ወደው ነበር፣ ግን ያስቸግረኝ ነበር። እዛም ሴቶቹን በጣም ይወዱታል ይፈልጉታል። ግን እኔ እንደምንም እሱ የሚፈልገውን ስራ እየሰራሁ ወደ እኔ እንዲመጣ እያደረኩት በቃ የምንሰራውንም ብርም ሙሉ ለሙሉ አይሰጠኝም። ትንሽ ነው የሆነ ነገር ስለምወደው የዛን ሰዓት በቃ ምንም ከሱ ጋር እንትን ማለቱን ነው እንጂ መስራቱን ነው እንጂ እኔ ብዙም ጥቅሙ በጣም ራስ ወዳድ ነው። ሴቶችን ይጠቀምባቸዋል። ግን ፍቅሩ ነበረኝ እስከሆነ ጊዜ በቃ በጣም ሰዎችን መጫወቻ የሚያደርጋቸው እኔ ላይ ነበር። በጣም ብዙ የሚደርብብኝ ይጫወትብኝ ነበር። ብዙ መስዋዕት ከሱ ጋር እየሰራው አንደኛም ለሱ ብዬ ነው እዛ ስራ ውስጥ ረጅም ጊዜ ቆየሁት። እሱ ላለማጣት ብዬ ነው። እና በቃ እኔ ነገርኩህ አይደል? በቃ ተውኝ። በቃ ነገርኩህ አይደል? እየጠየኩሽ ነው ገና እኮ ነገርኩህ አይደል? ምንድን ነው የፈለግሽው? ምን ልትበሪ ነው? አይደለም ምን ፈለግከውን በቃ ምንድን ነው ያለ ይቀር ነው እጠይቅሻለሁ። አንቺ ብቻ ማድመጥ መጠይቅሽን ነገር እያደመጥሽ መልስ መስጠት ነው። ምን ቀረ? ምን ማለት ነው? ማለት እንዳለ ብዙ የሚቀረኝ ነገር አለ ገና እየነገርኩሽ እኮ ነው። ይሄ ልጅ ይዞት መጣ፣ አንቺ ቤት እንዲያርፍ አደረገ። አዎ ይሄ ነፃ ልጅ። አዎ በቃ እኔ አሁን ስንት ዓመት ነው? 13 ዓመት ራሱ ይሆናል። እስኪ ለማንኛውም እሱ ልጅ ግን በፈልገዋለሁ ከተቻለ አቅም። ይኸውልሽ ልጁን እንግዲህ ያው እኔ ያስኩለት
ይሄ እንግዲህ የሰውኛ ባህሪ ነው። ምንም መጥፎ ሰው ራብ ሰላም እኔ ይዤለት እየኖርኩ ነው አይደል? እሱ ግን እዛ ይኸውልህ በየቦታው ነው ከሴቶች ጋር ሰማለሁ የሚያደርገውን ኢጃዛ ውስጥ ያሉ ሴቶችን ነው እንዳለ ይዟቸው እንትን የሚለው እና በዚህ ደረጃ እንደዚህ መጥፎ ሰው ነው እሱ። በቃ ልንገርህ አይደል እኔ ላይ በጣም ተጫውቶብኛል። ብሬንም ብዙ ነገር የሰራሁትንም ክዶኛል። የእሱን ነው በቃ እየተናደድኩ ነው። ልጁን ሳይ ቁርጥ ደግሞ መልኩ አባቱን ነው የሚመስለው አባቱን ነው የሚመስለው። እሱን ስለሚያስታውስሽ ልጁን ታሰቃይበታለች። እሱስ ልጄን ብሎ አይፈልግም እንዴ? ምንድን ነው ቆይ? አላውቅም እኔ ራስ ወዳድ ነው እኮ ብያለሁ። በጣም ራስ ወዳድ ነው። የሆነ ጊዜ በጣም እንደሚወደው ነበር በፊት ላይ ማስበው። አሁን ግን በቃ እሱ ምንም ሌላ ታሪክ ውስጥ ያለ ሰው ነው። እኛ ስራ ነው የሚያገናኘን አሁን ከሱ ጋር እንጂ ምንም ነገር ውስጥ የለንበት። ብር እንሰራለን። የምንሰራውን ብር የምትሰሩት ብር ምንድን ነበር? በምን የምታገኙት ገንዘብ? ያው እንደነገርኩ ሴቶቹ እንደነገርኩ ሲሆን ዲቴይል እፈልጋለሁ። ሴቶቹን ከዚህ ያሉን ሰዎች እዚህና እዚህም ስመጣ እልካለሁ፣ እዛም ሆኜ እቀበላለሁ። ሴቶች አሉን እንቀበላለን። አረቦችን አግባባና አስገባቸዋለሁ። ቋንቋም ስለምችል አስገባቸዋለሁ። አንቺም በአንድ ልጅ ጋር $4,000 ምናምን የምትሰሪው በድርሃም በዶላር እንደዛ ነው። አዎ በድርሃም በዶላር። አንዳንዴ እኔ ደግሞ ያው ስለመግባባት ቲፕም ይሰጡኛል። በሱ ነው እንጂ ብር ይሰጡኛል። ሴቶቹ እዛ በጣም ሲያስቸግሯቸው አንዳንዴ ክፍለ ሀገር ልጆች ህጻናት ናቸውና ሲያስቸግሯቸው ሲመጡ እኔ ጋር በጣም ነው አረቦቹ ብር እንደሰጡ 15 ቀን ሳይሞላ ተመልሰው ይመጣሉ። ስለሚመጡ በጣም እናደዳለሁ። ብሩን ሰጥተውን ከፍለው እስከሄዱ ድረስ ደግሞ መልሼ ሴቶቹን ቀጠቅጣቸዋለሁ። አረቦቹ ደስ ይላቸዋል። የዛኔ አገሽ ለነሱ እንዳይሉኝ ብዬ ቅጥቅጥ አድርጌ መትቻቸው ምናምን በቃ ይመለሳሉ። ልጆቹ ሽር ነው የሚሉት። በቃ ቁስላቸው ምናምን አንዳንድ ነገር አድርጌላ እመልሳቸዋለሁ። ካልሆነማ አረቦቹ እኔ ላይ ነው እንትን የሚሉት። አንቺ ሀስማት ተምረሻል እንዴ? አንድ ናት ነው የሚሉት። ሀስማት ተምረሻል አንቺ? ተማርኩ። ያው እሱ አንዳንድ ነገር በፊት እንትን ይል ነበርና የሆነ የምናውቀው ሰው ነበርና እሱ እዛ ሱዳን ያመጣልን ነበር። ያው አንዳንድ ነገር ያው ጀነባቸው ላያችን ላይ የሆነ ችግር ሲይዙብን እንትን ሲዘጋጉብን ነገሮች አንዳንድ ነገር ሳይስተካከል ሲቀር ያው ይገባሃል አንተ ወጣት ነህ። በዚህ ምክንያት አንዳንድ ነገር እናደርጋለን። ያው የሚሰጠን ሰው አለ። በዛ ነገራችን እንከፋፍታለን። ምን ሲዘጋ ነው ምን መከፍቱት? በቃ ያው ሰው እንደዚህ ሲነቃ አንዳንድ ነገሮች ሲባል እንደዚህ ሰዎች እንደዚህ ጥቆማ ያንተ ሲሉን በቃ አንዳንድ ነገሮችን እናስተካክላለን። የሳውዲ መንግስት ራሱ እንዴት አልደረሰባችሁም? በዚህ ልክ እንዲህ እንደዚህ ሰንሰለት ፈጥራችሁ እዚህ በዚህ አመት ሲሰሩ ይሄን ያላም እዛውም ይኖራሉ ነዋሪዎች አብረው እጃቸው እኛ ጋር አብረው የሚሰሩ አረቦቹ አይ እዛው ናቸው አረቦቹ። እዚህ ያሉትም ነዋሪ ናቸው። እዚህ ነዋሪ ናቸው። እዛ ይመላለሳሉ። ግን እዚህ ቋሚ እንትን አለን። አንቺ አሁን ከዚህ ቤት ውጪ ሌላ ምን አለሽ እዚህ ሀገር? ምንም ያው አይ ይኸውልሽ መካከለ በነገርሽ አሁን ባንክ ስቴትመንትሽ ተዘግቷል። የምታንቀሳቅሽው አካውንት የለም እዚህ ሀገር ውስጥ ሰሚኛለሽ። ሌላም የንግድ ቦታም ካለሽ እሱን እያጣራ ነው በጠቅላላ። እኛ አጣርተን ከመድረሳችን በፊት አንቺ ተናገሪ። አንድ ኮንዶሚኒየም አለ ከዚህ ቤት ውጪ ባለ አንድ ኮንዶሚኒየም። ይሄ ራሱ በጣም ትልቅ ቤት ነው። ይሄን ቤት ከየት ነው እንዴት አድርገሽ ነው የሰራሽው? ገዝተሽ ነው ሰርተሽ ነው ተገረደሽ? አይ አንድ ሱዳናዊ ፍቅረኛ ነበረኝ። አንዳንድ ነገሮችን ረዳው ነበር። ምን ማለት ነው ረዳው ነበር? እዚህ ሆቴል ነገር ነበረው። ሱዳናዊ ሆቴል ነበረው እና ወደ ሱዳን ሙዛ አንዳንድ ነገሮችን ሴቶችን እንደዛ ወስድለት እልክለት ነበረ። ያው አሁን ላይ የምናደርገውን ከሱ ጋር ከዚህኛውም ጋር አንዳንድ ነገር አድርግለት ነበረ እና በቃ እንደ ስጦታም አይነት ነገር አለ አይደል? ብዙ ነገር ሳደርግለት እንደ ስጦታም ነገር አደረገና ይሄን ቤት ገዝቶ ሰጠኝ ማለት ነው። እና ከዛ ስመጣ እኔ እዚህ ነው ማርፈው። ኮንዶሚኒየም አለኝ ግን ያኛውን አከራይቼ በስምሽ ነው ያደረገልሽ? ኮንዶሚኒየም ውስጥ በምንድን ነው ያገኘሽ? ኮንዶሚኒየም እንኳን እዛ የሰራሁት ያው ይሄ የምንሰራውን ስራ በዛ ነው ማድርገው እና ያው እንደምታውቀው እንደደረሳችሁበት ብር አለኛው ሁሉም ነገር ታውቃለህ። በቃ ደረሳችሁበት አላውቃለሁ። ግን አንድ ጥያቄ ልጠይቅህ። በቃ ወጣቶች ናችሁ እናንተ ወጣት ነህና በቃ ብሩን በቃ ያያችሁን ያለውን ሁሉ ሙሉ ለሙሉ አካፍላችኋለሁ። በቃ ሙሉ ለሙሉ ነው ተከፍሉ ብሩን እኔ ታግዷል ተዘግቷል እያልኩሽ ነው። ገንዘቡ እንዳይንቀሳቀስ ሆኗል። ከዚህ በኋላ መንግስት እንዲወርሱ አድርጌዋለሁ እያልኩሽ እኮ ነው። ሙሉ በቃ እኔ ብቻ ለትኬት ብቻ ቆርጬ ከዚህ በሰላም እንደወጣ አድርገኝ እንጂ
እኔ አንተን ምንም ነገር አልፈልግም። በቃ ውሰዱ፣ አካውንትሽን አስከፍቼ የትኬት ልቻለሽ ውሰዱት እናንተ በቃ። አዎ እቺን ብቻ ቻለኝና እኔ ብቻ ከዚህ ያስወጣኝ በቃ። እኔ ማለት ምን መረጃ ስለነገርሽ አይደለም ተጸጽቻለሁ። አንደኛ አሁን ወደ ራሴ ስመለስ ተገቢ አይደለም ያደረኩት። ይኸው ግን በቃ ትኬቱን ትበለኝና ልሂድ ሙሉ ለሙሉ ሁሉ ነገር ወሰደው። አያስቅም ወንድሜ። ጤነኛ አይደለሽም መሰለኝ ሴትዮ። አንተ ትስቃለህ። ይሄ ሁሉ ሴራና ስራ ወደዛው የተለጠፊ። እሺ ገና እጅሽ ሊቆረጥ ይችላል። በዚህ እጅሽ አረጋግጥ ስትገርፊ ይኖርሽው ተሰቃይ። ምን አልከኝ? አሁን ንገረኝ አልከኝ? እኔ ምንም ነገር እኮ እየነገርኩህ እኮ ነው ያለሁት አይደል? እየተባበረ አስከፍቼ ቢያንስ የትኬት ይችላልሽ መረጃ ስለነገርሽን ማለት ነው። ከዛ ደግሞ እዛው መልሰሽ ሴራሽ ልትቀጥያል። አይለቋችሁም እናንተ የትም አትደርሱም። አይለቋችሁም። እኛን ለቃቸው መገር በእግር ተከታተሉኝ። አንቺን ስለያዝኩሽ መስሎሽ ነው እንዴ? ገና አረቦቹን ይዛቸዋለሁ እያልኩሽ ስላልገባህ ነው። ሀገራችን ውስጥ ያመጡብንን መዓት ሴት እህቶቻችንን ህፃናቶችን ያልደረሱ ሴቶችን እየወሰዱ የምትሸጡ ባንዳና ባዳዎች እያንዳንዳችሁ እየለቀምን ይዛለን። ገና ስላልገባህ እኮ ነው። በጣም ከባዶች ናቸው። ለቀደሽ ግን አንድ ነገር ልንገርሽ፣ ከባዶች ደም ነው የጠራሽ አንቺ። የብዙ ሰው ደም፣ የብዙ ሰው ህይወት፣ ህልውና ለምን አርፎ አይቀመጡ? ታዲያ እዚህ ለምን ይመጣሉ? እዛ ግፍ ለምን አርፎ አይቀመጡ? ምን ማለት ነው? ለምን አርፎ አይቀመጡ? እያሰቃያችሁ አይደላችሁ እንዴ ይዛችኋቸው የምትሄዱት እዚህ ድረስ ከዚህ እዛ ድረስ በቃ ስራ እንፈልጋለን ያሉ ስራ ነው የፈጠርንላቸው። እሱም ብቻ አይደለም አፍናችሁ ራሱ አይደለ ይዛችሁ የምትሄዱት ከዚህ ሀገር በድንበር አይደለም የምታስወጡት። ምን ማላቅ ነው እንደሚመስልሽ አንቺ እኮ በቃ እኔ እኮ ነገርኩህ። በቃ እኮ ሲቀጥል ስራ ነው ብሎ የመጡትን ሴቶች በሌላ ነገር አታላችሁ እንደ ህፃን ልጅ ከዛ ሌላ ነገር ውስጥ ማአት ውስጥ ተከቷቻላችሁ። በቃ እኮ አሁን ማለት አሁን ተነጋግረናል። አዎ በቃ እንደዚህ ያደርጋሉ እነሱ። እኔማ አደርግ ነበር። በቃ ተጻጽቻለሁ። በቃ አንቺ ይኸውልሽ አንቺ ዘብጥያ ካልወረድሽ ይሄን ስራሽን አታውቁም። በቃ ተጀዝት ባክህ አውጣኝ። በቃ አንተ የለህም እናት የለህም። በቃ ተባበረኝ እባክህ ፕሊዝ እባክህ። ሴትነትና እናትነትና ሴትነትን እኮ የዘነጋሽው አንቺ ነሽ። ብር አታለውኝ ነው። በቃ ውሰደው፣ ብሩ ነው ውሰዱት። በቃ እኔ ብሩን አልፈልገውም። በቃ ውሰዱት። አልፈልግም ከዚህ በኋላ። ግርማቸው ጋር ለምን ነበር ጠዋት ሄድሽ? አንዳንድ ነገር ላጣራ። አንዳንድ ነገር አይደለም ለምንድን ነበር የሄድሽው? መልስ ነው የምፈልገው። እንዴት እንደዚህ እንደሆነ እንደገጠሙ ልነግረው ማለት ጠይቀው። እኔም ያስፈራኛል። ምን አለሽ ከዛ? አዎ አንዳንድ ፍንጮች እንትን እንዳለ አንዳንድ ነገሮች እንደጠየቃችሁት እና እኔ መሸሽ እንዳለብኝ ነው የነገረኝ። ብቻ ብዙ ነገር ነው የሱ መሸሽ እንዳለብኝ ነው የነገረኝ። ማለት ምንም ነገር እንዳልናገር ነው ቃል ያስገባኝ። እሱም እዛ ውስጥ ሆኖ እንደሚክር ነው የነገረኝ። ብዙ ነገሩን ምንም ነገር በቃ አላቅም፣ አልሰማሁም። መቼ ነው የመጣሽው አንቺ እዛ እንደነበርሽ? ምናልባት በእርግጠኝነት አሁን እንትኗን አጣራለሁ፣ የጉዞ ታሪኳን በደንብ አጣራለሁ። ስለዚህ በቃ እኔ ትሰሚኛለሽ፣ የጉዞ ታሪክ ይጣራል ገና። በእርግጠኝነት የመጣሽው በእነዚህ 2-3 ቀን ውስጥ ነው አይደለም? መታሰሩን ስትሰሚ ነው የመጣሽው አይደል? አይደለም እኔ ሄድኩት እኮ ማለት አንዳንድ ነገር ያሳስባል አይደል? አብረን የምትሰራው ሰው የሆነ ነገር ሲሆን ዝም ብለህ ትላለህ። ለእኔም እኮ መጥፎ ነው። ምንም ያህል እነሱ በጣም እንደዚህ ስራ ላይ የኖሩ ሰዎች ቢሆኑ እኔ ግን በጣም እንደነገጥኩኝ ተያዘ። እሱም የማይያዝ ሰው ነው፣ ስንት ዓመት የሰራ ሰው ነው። እና በዚህ ደረጃ እንደዚህ ሲሆን የመጣሽው መች ነው? እዚህ ቆየሁኝ። እንዳልቆየሽ አውቃለሁ። ይኸውልሽ በቀናት እንደሆነ በእርግጠኝነት እሱ ታሰረ ሲባል ነው በእርግጠኝነት ልትመጪ የምትችይው። ሁለተኛ ነገር ይሄ ልጅ ራሱ የት ነበር የከረመው? አንቺ እዛ ኮንሽ ይሄ ልጅ የት ነበር የከረመው? ነበረች ሰራተኛ ነበር። እሱን ምን የምታደርገው? ይሄን ነፃ ልጅ ያው የምትጠብቀው ነው። አንቺ እዛ ስትሄጂ እሱን የምትጠብቀው ሴት አለች፣ ትጠብቅልኛለች። ተመላለሽ ምን አድርጊ ብለሻት ነው የምትሄጂው? በቃ ጠብቂው ነው እንዴ? ምንድነው የምትጠይቀው ጥያቄ እኮ? ጠብቂው ነው ማለት እንዳንቺ ትል እያበላችሁ ነው የምትጠብቅሽ? እኔ ትል ይሄ የማደርገው እኔ ነኝ። በቃ ትዝ ሲለኝ እሱ በቃ እሷማ ትናገርብኛለች፣ ለሰው ታወራብኛለች። እሷ እንዴት እንደዚህ ታደርጋለች? እኔ ነኝ የማደርገው። በቃ አባቱ ትዝ ሲለኝ፣ አባቱ በጣም ነው የሚበድለኝ። እሱ ትዝ ሲለኝ እሱን ነው የሚመስለው። በቃ በሱ የተነሳ ነው እንደዚህ ማደርገው። እሷ እንዴት እንደዚህ ታደርጋለች? ታወራለች፣ ለሰው ትናገርብኛለች። እኔም በዚህ ደረጃ አታቀኝም። ረጅም ጊዜ ነው ቤቴን የጠበቀችልኝ። ስለዚህ በዚህ ደረጃ አታቀኝም እሷ። እኔ እንደዚህ እሷ እንዴት እንድታውቅ አደርጋለሁ? በዚህ ላይ ደግሞ ልጁም ያበሳጫል። አላየኸውም እንዴት እንደሚያበሳጭ? ስታየው አልተናደድክም? አላየኸውም ማለት ምንድን ነው የምታወሪው? ልጁ በጣም ነው እሱን ነው የሚመስለው። እሱን ስለመሰለ ታዲያ ምን ይሁን? ስራው በጣም ሄደሽ ዛሬ ጧት ጠየቅሽው እስር ቤት ሄደሽ ልጁን ግን እዚህ መተሽ ታሰቃየዋለሽ አይደል?
አባቱ ኃይለኛ ሌባና ሌባ እርስ በርስ ተሳስራችሁ ትሰራላችሁ። ከዛ ልጁን ደግሞ እዚህ እየመጣች ታሰቃየዋለች። እንደው አውሬዎች አላማችሁ እንኳን የማይገባ ግራ የገባው አሁን ንገረኛ አላልከኝ? ሁሉ ነገር ንገረኛ አላልከኝ? ይሄንም የነገርኩህ ነው አይደል? ልጁ እንደዚህ እንደምታሰቃይበት ያውቃል። ነገሩ ምን እሱ ልጅ ወለደ አልወለደ ተሰቃየ አልተሰቃየ የሚያገባው ሰው እንዳልሆነ እርግጠኛ ነኝ። አሁን ከሱ ጋር ምንም አይነት ግንኙነት የለኝም። እኔ ምንም በቃ በስራ ምክንያት ነው እንጂ ከዛ ውጪ እኔ አይኑንም ላይ በቃ በጣም ነው የምጸየፈው። ምክንያቱም በጣም የሚሰራው ስራ በጣም ላይ እየደረበብኝ ሴቶች ጋር ነው እንትን የሚለውና የሱ በጣም የሚያቃጥለኝ በጣም አንቺ ንጹህ ሰው ነሽ። በእናትሽ እንደው ምስኪን ስታሳዝኝ አንጀት ስትበይ ግን አይደለም ነገርኩህ አይደል? አንተ ያንዞን ጋሽ ተነሽ ሂጂ በቃ እሺ ተነሽ። እሺ ወዴት ነው? እሺ ቆይ ትንሽ ሁላችሁ ነይ ተነሽ። እሺ ቀስ አድርገኝ። እሺ ቀስ አድርገኝ። እሺ ያንተ እንደው የሚገርሙ ናቸው እኮ አላጠፋሁማ። የሆነ ሳልኩ ተጠራጥሬ ይሄ ልጅ አጥፍቶት ነው ምናምን ነገር ይኸውልህ አየሁት ካሜራው። ያንተ በጣም የሚገርሙ ሰዎች ናቸው። እንደው ልባቸው የተደፈነ ሰይጣናዊ ሰዎች እንደው አረ እንደው ምን እንደሚሻል ግን እኔ ማሰብ ሁላ አቃተኛ አይምሮዬ ማለት በቃ ሰው እንዴት በዚህ ልክ እንደዚህ ይጨክናል? የሀገሩ ዜጋ ላይ ሰው እኮ ዜጋውን ቢያንስ እኮ የሆነ ቴክ ኬር ያደርጋል። እነዚህ የሀገራቸው ዜጋቸው ላይ የሚጨክኑ ድፍን ያሉ ሰይጣኖች ሰሞኑን አታይም? ዴቭም እንግዲህ እየተከታተለ ያለውን ነገር እያየ ነው። አንድ አይነት ነገሮች ናቸው ከተማው ላይ እየተፈጠሩ ያሉት። እነዚህ ከውጭ በሚመጡ አካላት የሚፈጠር ነገር በጣም ከባድ ነው። ህብረተሰቡን ቢጠነቀቅ ጥሩ ነው። ግራ ነው የገባኝ። ለማንኛውም ልጁ ማለት ነው ቢመጣ አሪፍ ነው። ምክንያቱም ከሱ ጋር የቃል ማስረጃ መውሰድ አለብን። እንግዲህ ቤተሰቦች የዚህችን ሴትዮ እንግዲህ ከዚህች ሴት ጋር የነበረኝ ቆይታ ተመልክታችኋል። እኛ ደግሞ በድብቅ ካሜራ መጀመሪያ ቀደም ሲል ገብተን ድብቅ ካሜራ አስቀምጠን ነበር የወጣ ነው እንደነገርኳችሁ። ብዙ እግራችን ሳይርቅ እኛ ደግሞ በነገራችሁ ላይ ቤተሰቦች ሁሉ የምነግራችሁ ነገር ምንድነው አንድ ነገር ምናልባት ድብቅ ካሜራ አስቀመጥን ማለት እዛው ቦታ አለን ማለት አይደለም። ቤተሰቦች አሁን ይሄ ልጅ ላይ የተወሰኑ ነገሮች እንግዲህ ስታሰቃየው ምናምን ተመልክተናል በዚህ በድብቅ ካሜራችን። ግን እኛ ብዙ ጊዜ ድብቅ ካሜራ አስቀምጠን ሊያውም ሴትዮዋ ምንም መረጃ ማስረጃ ባልሰጠችበት ሁኔታ ነው ለኛስ ጥርጣሬ እንኳን እንዲያድርብን አድርጋን ካረገችን በኋላ ውጡልኝ ካለች በኋላ ዝም ብለን እንደው ለጥንቃቄ ብለን ነው ድብቅ ካሜራ የገጠምነው እንጂ በጣም አሳማኝ ነበር አይደለም። እንትን ያለችን ነገር ከኛ ጋር ያወራችበት መንገድ ስለ እንደዚህ አይነት ወንጀል ስለ እንደዚህ አይነት ስራ ማታውቅ አይነት ሴት ሆና ነው ያወራችን። እዛ አስወጣችን ከቤቷ። ለማንኛውም ብለን እንግዲህ ድብቅ ካሜራውን በሩ ላይ ለጥፈን ነው ወጣን። እግራችን የተወሰነ እንደተራ ማለት ከቦታው ከአካባቢው ትንሽ ራቅ እንዳልን ወዲያው ሌላ ነገር ስታወራ ሰማን። ይሄ ልጅ ስታሰቃየው ተመለከተ እና ምን ልላችሁ ነው ቤተሰቦች፣ አንዳንዴ በቦታው እዛው ቦታ ላንገኝ እንችላለን። እኛ በጣም ብዙ አይነት ክትትል ስራዎች ነው የምንሰራው። ብዙ አይነት መረጃዎች፣ ጥቆሞች ነው የሚደርሱ። አንዱ ቦታ ሰርተን ወደ አንዱ ቦታ እንሄዳለን። አንዱ ቦታ ሰርተን አንገብጋቢ ጉዳይ ስለሆነ ይሄን ነገር ሰሞኑን እየተከታተልኩት እንደሆነ ታውቃላችሁ እናንተ። ግን ሌላም ስራ ደግሞ አያጋጥመኝም ማለት አይደለም፣ ወይም ሌላ ጥቆም አይደርሰኝም ማለት አይደለም። ወደዛ ደግሞ ለመሄድ በቃ ባለሁበት ሁኔታ እንደዚህ አይነት ነገር ይፈጠራል እና እግር በእግር ተከታትለው የሆነ ነገር ሲያደርሱ በደለኞቹ ወንጀለኞቹ እንደርሳለን ብዙ ጊዜ። በዚህ መሀል ግን እኛ ቶሎ ሳንደርስ ቀርተን አንድ ነገር ሊፈጠር ይችላል። እንደምታውቁት የፈለገ ብዙ ብንሆንም ከካሜራ ጀርባ ያሉትን ባልደረቦቼ እኔም ያለ ነው ብዙ ብንሆንም ግን ምንድነው የሆነ ነገር እስኪፈጠር ድረስ እስክንገባ ድረስ ራሱ ጥናት አድርገን ነው የምንገባው። አንዳንዴ እሱን ለማድረግ ራሱ ምናልባት 1 እና 2 ደቂቃ ልንፈጅ እንችላለን። ራቅ ያለ ቦታ ከሆነ ደግሞ 10 ደቂቃም ልንፈጅ እንችላለን። በቦታው ለመድረስ በደል እየደረሰበት ያለበት ቦታ ለመድረስ እንደዚህ አይነት ደቂቃዎች ሊፈጁብን ይችላሉ። ግን በቃ የቻልነውን ያህል እየሞከርን ነው። አሁን እንግዲህ ከሷ ጋር ቆይታ አድርገን ከወጣን በኋላ ድብቅ ካሜራ አስቀምጠን ሌላ ክትትል ቦታ ለመሄድ ነበር እንግዲህ ያሰብነው። ምናልባት አዲስ ነገር ካለ በሚል ነው ድብቅ ካሜራውን ያስቀመጥነው እንጂ ይሄን ያህል እንደዚህ መረጃ እናገኛለን ብዬ ብዙ አላሰብኩም ነበር፣ ወይም ደግሞ እንደዚህ አይነት ነገር ይፈጠራል ብዬ። ዞሮ እኛ ሌላ ስራ ስለነበር ወደዛ በሄድንበት ሰዓት እንግዲህ ይሄ ነገር ተፈጠረ። ግን ቶሎ ተመለስንና ልንሄድበት ካሰብነው ቦታ ተመልሰን መጣን ነው ልላችሁ የፈለኩትና አንዳንዴ ለምን ቶሎ አትገቡም ትሉናላችሁ ተመልካቾች። ይገባኛል፣ ልክ ነው። ግን አንዳንዴ አይመችም። በቃ ይሄን እንድትረዱን እፈልጋለሁ።
ከዛ በመቀጠል እንግዲህ ይሄው እዚህ ጋር አንድ ይሄው ልጅ እቺ ሴት ስታሰቃየው የነበረ ልጅ ነው። ሆስፒታል ይዘው ሄደው ነበር በአቅራቢያ ያለ ቦታ። እኔ እንግዲህ በቶሎ እንዲመጣ አድርጌ ካሜራውን አስጠፍቼ ከደቂቃዎች ወይም ከሰዓታቶች በኋላ ተመልሰን ተገናኝተናል። እስኪ ያለውን ነገር ከአንተ ጋር እንድንጫወት እፈልጋለሁ። እስኪ ስምህን ንገረኝና እንግዲህ ምንድን ነው እየተፈጠረ የነበረ ያለው ነገር የሚለውን እንጫወት። እስኪ ስምህ ማን ነው? ስሜ አብስራ ይባላል። አብስራ። ስንት ዓመትክ ነው? 13 ዓመት ነው? አዎ 13 ዓመት ነው። በጣም ትልቅ ማለት ትልቅ ልጅ ነው የምትመስለው። 18 17 ነው የምትመስለው። ኧረ አይደለም፣ ብዙ ሰው እንደዛ ይላል፣ ግን 13 ገና ነው እድሜ። የሚገርም ነው። አይገርም? በጣም ትልቅ ልጅ ነው የምትመስለው። እንደውም እኔ ግራ ገብቶኝ ነበር እድሜህን ራሱ ለማስላት ቅድም ነገሮችን እየሰራሁ ስለነበረ ትልቅ ልጅ ነው የመሰልከኝ ከበርም ስታስገባት ነው። እዚህ ቤት እንዴት መጣ? የማን ልጅ ነህ? ትክክለኛ አባት ማን ነው ያንተ? የግርማቸው ልጅ ነኝ። ከ5 ዓመት በኋላ መሰለኝ የመጣሁት። 5 ዓመት እያለ ማለት ሳውዲ ትኖር ነበር? ሳውዲ ነበር። ከዛ በኋላ ነው ወደዚህ የመጣሁት። ያው በህፃን ልጅ እያለሁ ማለት ብዙም ግን አላስታውስም። እናትህን ታውቃታለህ? እናቴን ያው አላውቃትም። እናትህን ሳታውቃት ግርማቸው እስከዛች እድሜ ድረስ እሱ እጅ ላይ ነበርክ? እንደ እናት ሆኖ ትንከባከባለች ብሎ ኢክራም ጋር መጣ ማለት ግን ተቃራኒ ነው። እስከ 5 ዓመት ወይም እዛ እድሜ ነው እርግጠኛ ነህ? በ5 ዓመት ነው የመጣኸው አንተ? እንደዛ ብቻ በእነዛ እድሜ አላስታውስም እኔ። ስለዚህ መጣህ፣ እዚህ ይዞክ መጣ። እሱ ይዞ መጣ። ይዞክ ለምን እንደመጣ ታውቃለህ? ወደዚህ በምን ምክንያት ተባረን ምናምን እንደዛ መሰለኝ ያለው። ያው ብዙም አላስታውስም። ስለዚህ በቃ በሰዓቱ እሱ ይዞክ መጣና ኢክራም የምትባል ሴትዮ አለች፣ እሷ እንደ እናት ሆነ ታሳድጋለች ብሎ ይዞክ መጣ። ታሳድጋለች እዚህ ኢትዮጵያ። ከዛስ እንዴት ነበር ቆይታ? እንዴት ሆነ አስተዳደግህ? ከዛ በኋላማ ተቃራኒ ነው። የሚበላ ስጠይቃት ዱላ ነው በቃ። የተለያዩ ነገር የማላውቀውን ነገር ታበለኛለች፣ ታጠጣኛለች። ምን እንደሆነ ራሱ አላውቅም፣ ያደነዝዘኛል ምናምን። አንዳንዴ ራሱ ራሴን ስቼ ነው የምገኘው። ምን እንዳደረኳትም አላውቅም። እሷ አረብ ሀገር ማን ነው ወደ ሳውዲም እዚህም ትመላለሳለች። ስትመላለስ ይዛክ ነው የምትሄደው? ነው ምንድነው የሚፈጠረው? እዚህ ቆልፋ አንድ የምትመጣ ልጅ አለች። እሷ ትመጣለች ምናምን፣ ያው የምታደርገውን አድርጋ ምናምን ትሄዳለች። ግን እኔ እዚሁ ነው ማለት ያው አለ አይደል አንዳንድ ነገር የቤት ዕቃ ምናምን አጥፋ ምናምን፣ ቲቪ ማይታ ምናምን እንደዛ ነገር። እሺ ማንም እኔን ግን ቼክ የሚያደርገኝ ነገር የለም። ልጅቷን ይሄንን አድርጊ ትላታለች። የማልፈልገው መድኃኒት ልጅቷ ታበላኛለች። አልፈልግም ምናምን እያልኳት ልጅቷን ማሰማ ማብላት ማጠጣት እኔ ሌለን። አሁን እዛ ጋር ማንም ብናገር ማን ይሰማኝ? ልጅቷ የታዘዘችውን ነው የምትሰማው። ግን ብነግራት ጭራሽ አሰማ። ምን አይነት ደንዛዛ ልጅ እንደሆነች አላውቅም። ጭራሽ ከኢክራም ብሳ ቁጭ ነው ያለችው። ትምህርት ቤት አልገባህም? እዚህ አልፎ አልፎ እንዴት አስገባ ይላል። ደግሞ የሆነ ሹጥ ሲላት ደግሞ ታስወጣያለች። የተለያየ ባህሪ አይችባል ምናምን። ምን አይነት ሴትዮ እንደሆነች። አባትስ ግርማቸው? እኔ ከዛ በኋላ አይቼውም አላውቅም። ከዛ በኋላ ማለት ልጅ እያለ ያኔ በዛ ሰዓት ከመጣው በኋላ ልጅ አይቼውም ሰምቼም አላውቅም። እሷ ብቻ ስለ አባቴ የሆነ ነገር እያለች መደብደብ ነው፣ እሱን ነው መስሎ ምናምን ብላ ማሰቃየት ነው። ሴጣን ራሱ መልክ ቢኖረው ኢክራም ነው መስሎ። አባትን ካየው በኋላ ካደክ በኋላ አይተኸው አታውቅም? አላውቅም። እሱን ፈልጎ አያውቅም ነው? በምን መልክ ያገኘኛል? ያው በሷ ካልሆነ እኔ እሷ ምን እንዳደረኳትም አላውቅም። በቃ የተለያየ መድኃኒት ነው እንትን የምትለኝ። እኔ ራሱ አላውቅም። እሷ ካበላችኝ በኋላ ስቼ ራሴን ማገኘው ከሰው በታች ነው ያደረገችኝ። ለማን ልናገር? ለማምለጥ ሞክራለሁ፣ ግን ያው መስኮቱንም በብረት አስበይደው በምን ላምጥ? በሩን ሁሌ እንደተቆለፈ 24 ሰዓት። በዚህ ዓመት ትምህርት ጀምረህ ነበረ? በዚህ ዓመት ጀምሬ የሆነ ግን አስወጣች እየፈተነ። ደግሞ የሆነ ሰው እንዲከታተለኝ ታደርጋለች። ስንተኛ ክፍል ነው ማለት? አቋርጠሃል አሁን ነው ወይስ እየተማርክ ነው? አይ አቋርጫለሁ። ስንተኛ ክፍል ነው? 6።
እሺ አባትህ የት እንዳለ ታውቃለህ? እዛው ሳውዲ ነው ምናምን ነው የምትለኝ እንጂ ብዙም እንደዚህ ነግራኝም አታውቅም። እሷ ክፉ ነገር ነው በቃ ይሄ የተረገመ አባትህ ምናምን መታ በቃ ይሄን ዱላ ማሳረፍ ነው የምታውቀው። ያውን ጀርቢያን እንዲደም እዚህ ጋር ብታዩ አያረቅስ። እኔ ምን አይነት ሴትዮ እንደሆነ ይቻላል። እሱ ራሱ ወደዚህ ለምን እንደላከኝ ይቅራ ግብት እናትህን አባትህን ማግኘት ትፈልጋለህ? እኔ አባቴን ነው እናቴን ታውቃታለህ። አባቴን ነው ለምን ወደዚህ እንዳለ ኢትዮጵያዊ ነች እናትህ ማለት ነግሮህ ያውቃል ወይም ነግሮኛል። ዜግነቷን ሞታለች ምናምን መሰለኝ እንደዛ ነገር ነው ያለኝ። ያው እኔ እቺ እንጀራ እናት ነች። ሆስፒታል አሁን ሄደህ ነበረ ምን ተባልክ? አሁን ማስታገሻ ሰጡኝ ምናምን ትንሽ ግሉኮስም ተደረገልኝ። ደም አጥሮኝ ነበረ። አሁን ይሻላል። እንግዲህ ምን እንደምልህ አላውቅም። ማለት በሳል ልጅ ነህ ደግሞ እንደ እድሜህም አይደለህም። እድሜህና ሰው ተክለ ቁመና ግን በቃ የ17 ዓመት ልጅ ነው የምትመስለው። ግን በቃ የ13 ዓመት በስቃይ ስላደግኩ ነው እንደዚህ እንጂ ምን ተመችቶኝ ምን ደልቶኝ ምንም አልደዳይም። ይሄን አቅርቢ ስላት ዱላ የምታቀርብ ሴትዮ መድኃኒት እንደሚቀመጥ ታውቃለህ? ምን አይነት መድኃኒት ነው? የሆነ የሚዋጥ መድኃኒት ነው። የሚዋጥም የሚጠጣም ነገር በየአይነቱ እኔ ከየት እንደምታመጣም አላውቅም። ሴትዮዋ ስንት መሰለህ ለማምለጥ የሞከርኩት ግን በቃ አለ አይደለ ምንም አልቻልኩም። ካሁን እያሰብኩ ይሄን ታበላኛለች ምናምን ታጠጣኛለች በቃ ጭራሽ ደንዝዝ ይቀር። አሁን ራሱ እንዲማወራ ከሆስፒታል ስለወጣሁ ነው እንጂ ብዙም ራሱ ሰው አላወራ። እንግዲህ እስኪ ያው ለሆነው ነገር እስካሁን ለተፈጠረብህ ነገር ለደረሰብህ በልጅነትህ ሳይገባ ይሄ ሁሉ በደል ለደረሰብህ ሴት ዋጋ ትከፍላለች። አባትህም ቢሆን እንደዚህ አይነት እሳት ውስጥ ስለጣለ የአባትነት ግዴታውን ስላልተወጣ ሁሉም ዋጋቸውን ያው ያገኛሉ። ማለት አንተ ገና አባትን አታውቀውም፣ ምናልባት ትፈልገውም አትፈልገውም አላውቅም። ግን አሁን አንተ በጣም ብዙ በደል የደረሰብህ ነው በዚህ እድሜ። ለትልቅ ሰው እንኳን ይሄ ከባድ ነው እንኳን ላንተን ለሚያክል ልጅ። ግን በቃ በደንብ ብስል ያልክ ደግሞ ስታወራ ብዙ ነገር በቃ የተረጋጋ የበሰልክ ልጅ ነህና ምን እንደምልህ አላውቅም። ግን ከዚህ በኋላ እኔ እንደ ታላቅ ወንድም እዚህ እኔ ብቻ ሳልሆን ሁሉም ሌሎችም አሉ ከሆስፒታል ይዘው ከሄዱት ወንድሞቻችንም ጭምር ሁላችንም አንተን ልናግዝህ ትምህርትህን ልናስቀጥል። 6ኛ ክፍል ማለት በጣም ትልቅ ነው። በቃ ትልቅ ምንም ቢሆን ቢያንስ ደግሞ ተምረህ 6ኛ ክፍል መድረስ ራሱ ቀላል ነገር አይደለም። ትምህርትህን ከፈልክ ትምህርትህን የምትቀጥልበት እድሜህም የትምህርት መማሪያ ሰዓት ስለሆነ ትምህርትህን የምትማርበት ጥሩ ሕክምና የምታገኝበት ከዚህ በኋላ የምትገረፍበት ረሃብ ቆፈን የምታድርበት እለት ሳይሆን ከዚህ በኋላ የሚኖርህ በደንብ የምትበላበት የምትጠጣበት የፈለግከው የምትለብስበት እንዲሆን በደንብ እናግዝሃለን። ከብዙ ጥሩ ወገን ወንድሞቻችን ሰዎች ጋር እናገናኛለን። እሺ ትምህርትህን በጥሩ ሁኔታ የምትከታተልበት ሁኔታ እናመቻቻለን። ያብስራ ነው ያልከኝ ስምህን? እንግዲህ አብዬ በጣም ደስ ብሎኛል ስላወቅኩህ ማለት ነው። እሺ በቃ ሮቤል እባላለሁ እኔ። ከዚህ በኋላ ስልክ እንሰጥሃለን ትደውልልኛለህ እኔ ጋር በቃ እንገናኛለን። እሺ በተለያየ ጊዜ ስልክ የለኝም እኮ እሰጥሃለሁ። ሁሉም ነገሮች እናመቻቻለን። አሁን እዚህም ቤት የምትቆይበት ምንም አይነት ምክንያት አይኖርም። ይሄ ቤት በሰው ላብ በሰው ደም በሰው መጥፎ ነገር ተደርጎ የተሰራ ያው ላንተ እንዲህ ነው አይባልም። በእርግጥ ብቻ እኔም ከዚህ ቤት መውጣት ነው ፈልገው ምንም መጥፎ ትውስታ አይደል ስለሌለው ያው ተባበረኝ ከዚህ ቤት አስወጣኝ እንጂ ነው ሌላ ምንም አይደለም። ችግር የለም ያብዬ በርቺልን አባቴ። እሺ እንግዲህ ነገሮች ይስተካከላሉ። እሱም ወንድማችን ነው። እንግዲህ ሁላችንም በደንብ እናወራለን ከዚህ በኋላ። አሁን ትንሽ ለካሜራ ቆይታ ላድርግ ብዬ ነው። የቀረው ነገር ደግሞ በደንብ እንመካከራለን ከካሜራ በስተጀርባ። ችግር የለም አትነሳ። ችግር የለም። እሺ ያኔ ማን ቀና ብዬ ላመስግናት። ችግር የለም። ጨብጠው። እሺ እንግዲህ ቤተሰቦች ይህን ታዳጊ ልጅ እንግዲህ
በጣም ብዙ በደል ሲደርስበት ነው ያለው የከረመው የኖረው ከ5 ዓመት ጀምሮ እስከ 13 ዓመት ማለት በጣም ቀላል አይደለም። እዛ በዜጋ አይደለህም በሚል በሰዶ ማሳደድ እንግዲህ ያው የሳውዲ መንግስት ወረቀት ስለሌላቸው ይመስለኛል እንግዲህ እሱን አስመጥቶት ብዙ እንደዚህ አይነት ህፃናቶች አሉ የመጡ አውቃሉ በሰሚ ሰምቻለሁና ወረቀት ስለሌላቸው ቤተሰቦቻቸው ተብሎ ሳውዲ ተወልደው ግን እዚህ የመጡ ልጆች ስለዚህ መጥተው ህይወታቸው ጥሩ ላይሆን ይችላል። አሁን ይሄ ልጅ አንዱ ነው። ይሄ ደግሞ ከሱም አልፎ እንግዲህ እቺ ሴት የምታሰቃየው ልጅ ሆኖ ነው ያገኘ ነው። ገዛ አስፏል ምናልባት ይሄን ያህል ሰውነቱ የሚያደገው የሚወጣው መድኃኒትም ሊሆን ይችላል እንደዚህ የሚያደርገውና ሁሉም ነገር ለማንኛውም ይጣራል። አሁን ዝም ብሎ አነስተኛ ክሊኒክ ነው የተወሰደ የነበረው የተወሰነ ግሉኮስ ተሰጥቶታል ነገር መሰለኝ አልተከታተልኩም ያለውን ነገር በደንብ ግን የቀረውን ነገር በደንብ ደግሞ ከዚህ በኋላ የተሻለ ህክምና የሚያገኝበትን ትምህርቱን ሌላም ነገሮች የሚሟላበትን ሁኔታ እናመቻቻለን። እናንተም እንግዲህ በጸሎት አግዙን ቤተሰቦች። ይሄ ነገር ቀላል የሚባል አይደለም እንግዲህ የያዝነው ነገር። ስለዚህ እግር በእግር እየተከታተልን እስከ ዋናዎቹ ጠንሳሾቹ ድረስ እየሄድን እንግዲህ የምናሳድዳቸው ነው የሚሆነው። እንግዲህ እስኪ ምናልባት እንትናን ላገኛት ሞክራለሁ። እሷም አሁን ሆስፒታል ሄዳ ነበረ አንዳንድ ነገሮች እንግዲህ ተደርጎላት መጥታለች መክሊትን ማለት ነው። ስለዚህ እሷን ደግሞ እሷ ወዳለችበት ሄጄ ከእሷ ጋር እንግዲህ ቆይታ ላደርግ ሞክራለሁ። በዚሁ አላበቃም የዛሬውን። እስኪ ወደ እሷ እንሂድ ደግሞ አብረን ያለውን ነገር እናያለን። ያዙትና ልጁን ሌላ ነገር ቤቱ የሚፈተሽ ከሆነ ቤቱን ፈታችሁ መድኃኒት ሁሉ ነገር ተነሳንተም እንውጣ። ቤተሰቦቼ እንግዲህ የዛሬው ክትትሌ እንግዲህ በቶሎችን ሴትዮ ከጧት የጀመረን እኔና አንቺ ተገናኘን። ያው በመሀል ጥቆማ እየሰጠሽኝ አሞሽ ስለነበረ ትንሽ ባዕድ ነገር ከሆድሽም ከሆድቃሽ ወጣ። ጥሩ ነው እንግዲህ ስለወጣልሽም አንድ ነገር ነው። በእርግጥ ምናልባት እቺ ልጅ እንግዲህ በጣም ብዙ አላማ የነበራት እንግዲህ ታስታውሱ ከነበረ በቀደመ የነበረ ቆይታችን ከሷ ጋር የነበረ የዩኒቨርሲቲ 2ኛ ዓመት ማኔጅመንት ተማሪ ነበረች ልጅ ናት። እቺ ልጅ እንግዲህ ድንገት ከትምህርት ገበታዋ ታፍና ተወስዳ ሳውዲ ሄዳ እዛ ስንት ስቃይ ሲደርስባት ከርማ መታ እዚህ መታ ስቃይ ይደርስባት ሲል ነው እንግዲህ ያገኘናት። እና ከዛ በኋላ እንግዲህ እነዚህ መተተኞች ድግምታሞች ነው የሚባሉት ብቻ በቃ ሰይጣናዊ ስራ የሚሰሩ እነዚህ ግለሰቦች እቺ ልጅ አሁንም ማሰቃየታቸውን አላቆም ነበር። እንግዲህ ብዙ ነገር ሲያደርጓት በመርፌ በምን ሲያሰቃያት ስለነበሩ የሚያበሏት የሚያጠጧት ብዙ ነገር ስለነበረ እንግዲህ ውስጧ ተበክሎ ነበረ ሆዷ ውስጧ አንጀቷ ማለት ነው። እና እሱ ነው እንግዲህ አሁን በዚህ ህመም ውስጥ እንግዲህ እያሰቃያት ያለው። እንዴት ነበር? እስኪ ወደ ሆስፒታል ሄደሽ ነበር ቅድም ምን ተፈጠረ? አዎ ወደ ሆስፒታል ሄጄ ነበረ ቅድም። ያው መድኃኒቶች እና እዛ እንደሄድኩኝ እንደደረስኩኝ ራሴን አላቅም ነበረ። በወጣው ነገር ያው ከባድ ነው። ከውስጤ ሲወጣ በጣም ለኔ ከባድ ነበረ። አቅሜ አልቻለውም አልተቋቋመውም ነበርና ራሴን ስቼ ነበረ። ሆስፒታል በደረስኩበት ሰዓት ያው ግሉኮስ ምናምን ሰጡኝና ያው ዓለማዊና መንፈሳዊ ያው በዚህ ሰዓት አይገናኝም። እነሱ በጣም ውስጥሽ ትልቅ ነገር አለ ገና ብለዋል በአልትራሳውንድ ማለት ነው። እና መድኃኒቶች አዘውልኛል። ግን እኔ ያው ቅርታ አድርጉልኝና ለኔ ብዙ ነገር አውጥታችኋል። በህክምናው በጣም ብዙ ነገር በጣም ብዙ ዋጋ ከፍላችሁልኛል። በገንዘቡም በጣም ከፍላችሁልኛል። እና ግን እኔ ያው ጸበሉ ላይ ነው ያለኝ እምነትም ጸበሉ ላይ ነው። ሮቤል እንደምታውቀው በጸበሉም ነው ይሄም ነገር ይወጣልኝ እና ጸበሉ ላይ በጣም ባተኩር በጣም ደስ ይለኛል። መድኃኒቶቹን ባልወስዳቸው ጸበሉ ይሻለኛል። አሁን ተመልሽም ያው እንደምትኝ ጸበሉ ላይ ነው ያለሁት እና እዛ ላይ ብሆን ይሻለኛል። ያ መልካም ችግር የለውም። እሱ ያው ዋናው እምነት ኖሮሽ በዚህ ድናለሁ ብለሽ እንግዲህ ጸበልን ወይም የፈጣሪ ያው በዚህ ጸበል ስለጠጣሽ ነው እኮ ምናልባት ያም ነገር ይወጣው። አብዝተሽ በቀን 10 ሊትር እኮ ቀላል ነገር አይደለም። በጣም እና እየጠጣሽ እንግዲህ ለውጡን እያየሽ ነው። ስለዚህ እንዲህ ነው እኛም እንትን ማለት እኮ አንፈልግም። ይሄን ህክምናውን አድርጊ ብቻ ለማለት ሳይሆን በሰዓቱ ያ ነገር ስለተፈጠረ እንግዲህ ህክምና ቦታ ሄደሽ ታዩ ለማለት ያለ እንጂ ችግር የለውም። ያው እነሱማ መድኃኒት ይሰጡሻል የታወቀ ነው። የህክምና ቦታ ብትሄጂ እንደ ፍላጎትሽ እንግዲህ ያው አይጠቅምሽም ብዬ አላስብም መድኃኒቱን መውሰዱ። ግን ካልፈለግሽ እኔ አላስጨንቅሽም። እንዳልሽው እምነትሽ ላይ በርትተሽ ያው ትድኛለሽ ብዬ ተስፋ አደርጋለሁ። ድንገት በህይወት ውስጥ የመጡ እነዚህ ወንጀለኞች ጣልቃ ገብተው እንግዲህ ህይወትሽን ብዙ ሊያረጉት ሞክረው ነበር። በዛ ማለት የተፈጠረ ክስተት ነው እንጂ ጤነኛ የነበርሽ ልጅ
ደህና የነበርሽ ልጅ አሁን በእንደዚህ አይነት ሁኔታ ላይ ያለሽው፣ ነገሮች ይስተካከላሉ፣ ወደ በፊቱ ይመለሳል። ከዛ ባለፈ እንግዲህ መልሼ ላገኝሽ የፈለጉት አንደኛ ደህንነትሽን ለማወቅ ነው፣ እሱን እንድናወራ ነው። ሁለተኛው ደግሞ የመጣሽበት ጉዳይ ያገናኘን ጉዳይ በድጋሚ ዛሬ እቺን ሴት ያቺ የጠቆምሽን ሴት አለች አይደለም? እቺ ሴት እንግዲህ ወይም እቺ ግለሰብ ኢክራም ትባላለች ወይም ደግሞ በቀደመ ስሟ ሰናይት ትባላለች። ያው እሷ ነች አይደል ያስፈራራችሽ? ያ ሁላ ነገር ስትልሽ የነበረው አረብ ሀገርም በነበረሽ ቆይታ ማንነቷን ታውቂ ነበረ፣ ምን አይነት ጨካኝ እንደነበረች። አሁን ደግሞ ጸበል ቤት መጣ እንደዚህ ብላኛለች ብለሽኝ ነው ክትትሌን የጀመርኩት አንቺን ወደ ሆስፒታል ከላኩ በኋላ። ክትትሌን እንግዲህ ሳደርግ ጣቢያ ቀጥታ የሄድኩት ማጋ ነው መሰለሽ? ግርማቸው ጋር ነው። ግርማቸው ጋር ይተዋወቃሉ ብዬ ስላሰብኩኝ ያው ስላልሽኝ አንቺም ወደ ግርማቸው ጣቢያ ሄጄ ነበር። እሱም በጣም በበሽታ ታውቆ እዛ እስር ቤት ባለበት ፖሊሶች ወደ ሆስፒታል ይዘውት ሊሄዱ ሲሉ ነው የደረስነው እኛ ወደ ጣቢያ። የኛ ግፍ እንደዚህ ያደረገው አይ ገና ብዙ ነገር እነዚህ ሰው ላይ ያደረጉት በራሳቸው በቀለኛ በቀል እግዚአብሔር አይደል? እውነት ነው። እና ያው ያደረጉትን ዋጋ መክፈላቸው አይቀርም በህግም በእግዚአብሔር እና እንደዚህ አይነት ሁኔታ ላይ ነበረ። ስለዚህ እሱን ሳልጠይቀው ተመለስን ወደ ከፖሊስ ጣቢያ ተመልሰን ወደ ነበርንበት። ከዛ ሌላ አንድ ሰው ግለሰብ እያጠየኩኝ የሴትዮዋን አድራሻ ለማግኘት ይቻልኩኝ። ጠቆመኝ፣ ሄድኩኝ፣ ሴትዮዋን አገኘኋት። በጣም በደለኛ ብዙ ነገር እስኪ ያጫውትሻል ያለውን ነገር ብቻ። ሴትዮዋን አሁን ለህግ ለጣቢያ አቅርበናታል። ህግ ፍርዷን የሚሰጣት ይሆናል። እና ያው አትፈሪም ልልሽ ነው። ከዚህ በኋላ በዚህ ሴትዮ የተነሳ ምንም የሚያስፈራ ነገር አይፈጠርም። ዛቻም አይደርስብሽም። ጥቆማ ማድረስሽ ትክክል ነው። ወዲያው እንዳደረሽን እንግዲህ እኛም ክትትል አድርገን እሷን ለጣቢያ ወይም ደግሞ ለህግ ቦታ እንድትቀርብ አድርገናል ማለት ነው። እና በእሷ ምክንያት ከዚህ በኋላ አትረበሽም፣ አትሸበሪም። እኛም ክትትላችንን ከአንቺ ጎን ሆነን በደንብ እናደርጋለን። ያው ብዙ ስራ ስለሚበዛብን ያው ሰው እንትን ላንል እንችላለን፣ ግን የቤተሰብ አካል የሆነች ያንቺን ያክስት ልጅ አብራሽ እንደሆነች እናቅ ነበረ አይደል? እስከ መጨረሻ ሰዓት ድረስ ልብስ ልታመጣልኝ በሄደችበት ሰዓት ነው ብቻዬን ያገኘችኝ ብለሽኛል። ያው ስለዚህ አሁንም በቤተሰብ አካል አብሮሽን አይለይ፣ እኛም ከጎንሽ አለን። ኤቭሪ ነገር ጥቆማም እንደዚህ አይነት ነገሮች ሲፈጠሩ አሳውቂኝ ቶሎ ደውዬ ነበረ ብለሽኝ ነበር በሰዓቷ። ያው በተገኘ ሰዓት ብቻ ግን መደዋወሉ መነጋገሩ አይከፋም። ያንን እናድርግልሻለሁ። እንግዲህ አሁንም ቀረ የምንለውን ነገር እያንዳንዱን ነገር እየተከታተልን ሌላም ወንጀለኞች አሉ ከነሱ ጋር ግብረ አበር የሆኑ እሷን ይዘናል፣ ግርማቸውን ይዘናል፣ ሌሎችም ግብረ አበሮችን ስንይዝ ከርመናል። ከዚህም በኋላ የሚኖሩ ሌላ ግብረ አበሮች አሏቸው። እነሱን እያዝን እንግዲህ እጃቸው በጣም ረጅም ነው። በጣም እንዳንቺ የሚያሰቃዩቸው ብዙ እንስቶች ህፃናቶች እንዳሉ እናስባለን። እነሱን የተከታተልን እንግዲህ ምን ይዝ ይሆናል ማለት ነው። እንግዲህ አንቺም በርቺ፣ በጣም ነው ጨርሼ ማረሽ። አይዞሽ። እንግዲህ እናትሽ ደህና ናቸው? ደህና ናቸው፣ እግዚአብሔር ይመስገን። ሰላም በይልኝ። እንግዲህ አግኝታቸው ነበር ባለፈው፣ አሁን አልተገናኘንም። እንግዲህ እንገናኛለን በድጋሚ። እሺ። ስለዚህ እንግዲህ ያው ይሄን ይመስላል ያለው ነገር ቤተሰቦች። እሷንም ያለውን ነገር ኢንፎርም ላደርጋት ብዬ ነው ስለተፈጠረው ነገር። ግን በነገርሽ ላይ ስለ አንቺ ነግሬያት አንቺ ጥቆማ አንቺ እንዳስፈራራች እና ይሄን እንዳወቅኩ አድርጌ አይደለም የነገርኳት፣ በሌላ መንገድ አድርጌ ነው ሴትዮዋን ያስኳት። ምክንያቱም አንቺ መሆንሽን አነጣጥራ እንድታስብ ስላልፈለኩ ነው። ስለዚህ ያ ነገር እንዳይፈጠር ነው። ዞሮ እቺን ወንጀለኛ ይዘናታል። አሁን ይሄ ነገር የሚያበቃ አይመስለኝም። የዛሬውን ቪዲዮ ግን በዚህ ላብቃ። እናንተም ቤተሰቦች ሁሌ አብራችሁን ስለሆናችሁ ስለምታግዙን በጣም እጅግ አድርጌ አመሰግናለሁ። በኮሜንት ሀሳብ አስተያየታችሁን መስጠታችሁን ቀጥሉበት። ላይክ፣ ሼር፣ ሰብስክራይብ ማድረጉንም እንደዛው ለሰው አጋሩት። ሼር እያደረጋችሁ ቪዲዮአችን ሰዎች ጋር እንዲደርስ ማለት ነው። ወንድማችሁ ሮቤል ነበርኩኝ። ለዛሬው በዚህ ላብቃ። ቻው።